الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته ባለፈው ደርሳችን መጨረሻ ላይ የሸይጣንን ወስዋስ ውትወታ እምነትን በተመለከተ አላህን በተመለከተ ልብ ውስጥ የሚፈጥረውን ብዥታና ወስዋስ በምን መልኩ መመለስ እንደምንችል አይተናል። ከዛ ቀጥለው ጸሐፊው 33ኛውን ጥያቄ አስፈራዋል። هل يسبب الشرك الأكبر ትልቁ ሽርክ يسبب ያስከትላል እንዴ ሰበብ መነሻ ይሆናል እንዴ الخلود في النار ጀሃነም ውስጥ ለመዘውተር ሰበብ ምክንያት ይሆናል ወይ? ትልቁ ሽርክ ጀሃነም ላይ መዘውተርን ያስከትላል ወይ? الجواب የዚህ መልሱ ግልጽና ግልጽ ነው። ያንዳንዱ ሙስሊም ይሄን ሊያውቅ ይገባል። الشرك الأكبر ታላቁ ሽርክ يسبب الخلود في النار እዛው ሽርክ ላይ ሆኖ ለሞተ ሰው ጀሃነም ውስጥ መዘውተርን ያስከትላል። ጀሃነም ውስጥ ለመዘውተር ለመኖር ሰበብ ይሆናል፣ ምክንያት ይሆናል። ትልቁ ሽርክ ማለት የአላህ ሐቅ የሆነውን ዒባዳ ለሌላ አካል አሳልፎ መስጠት ማለት ነው። ትልቁ ሽርክ ማለት የአላህ ብቻ ሐቅ የሆነውን ዒባዳ ሶላትን፣ ስለትን፣ እርድን መሰል ዒባዳዎችን ከአላህ ውጭ ላለ አካል አሳልፎ መስጠት ትልቁ ሽርክ ይባላል። ይህ ሽርክ ጀሃነም ውስጥ መዘውተርን ያስከትላል። ነገር ግን ሳይተውበት ለሞተ ሰው ከተውበት አንድ ሰው ሽርክም ይሁን ኩፍር ይምራል አላህ። ቃለ ተዓላ ጌታ አላህ አለ ኢነሁ መን ዩሽሪክ ቢላህ ነው ነገሩ በአላህ ያሻረከ ሰው በአላህ ያጋራ ሰው ፈቀድ ሐረመ አላሁ አላህ እርም አድርጎበታል አይሰጠውም ለሱ አልጀነተ ጀነትን ፈቀድ ሐረመ አላሁ ዐለይህ አሻርኮ የሞተ ሰው ላይ አላህ እርም አድርጓል አልጀነተ ጀነትን ወመእዋሁ ናር የሱ መግቢያ የጀሃነም እሳት ናት። ወማ ሊዛሊሚና ለበዳዮች የላቸውም ሚን አንሷር አንድ እንኳ ረዳት የላቸውም አላህ ዘንድ። ወማ ሊዛሊሚና ሚን አንሷር በዳዮች አላህ ዘንድ ረዳት አያገኙም። እዚህ ጋር አዛሊሚን የተባለው ሙሽሪኮችን ለመግለጽ የበደሎች ሁሉ በደል በአላህ ማጋራት ነውና ኢነ ሽርከ ለዙልሙን ዐዚም ተብሏል። ከባድ በደል ሽርክ ነው። የሰው ልጅ የተለያዩ ወንጀሎችን ሰርቶ ራሱን ሊበደል ይችላል። ከበደሎች ሁሉ የከፋ በደል በአላህ ማሻረክ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ከወንጀሎች ሁሉ ታላቅ ወንጀል ምንድነው ተብሎ ሲጠየቁ አንተ ጀዐለ ሊላሂ ኒደን ወሁወ ኸለቀክ ያሉት አላህ ብቻውን ፈጥሮህ ሳለ ብቻውን